በሄደችበት ቦታ አብሬ እሄዳለሁ። ታጣቂ ነው እንደምትጠይቀው እኔ ማለት እሷ ማለት ነው እሷ ማለት እኔ ማለት ነው። ከዚህ በኋላ አለቀ። በእሷ የመጣ ነገር ማለት ነው የፈለገኝ ነው። እኔ እሷን ብቻዋን ነው የፈለኳት። ብቻዋን እኔ ሁለታችን ማለት ነው። ምንም ጣልቃ የሚገባ ሰው ሌላ አልፈልግም። እሷንና እኔን ከዛ ውጭ ፈጣሪ በመካከላችን ብቻ ፈጣሪ እንዲኖር ነው የፈለኩት። እኔ ምንም እኔ ችግሬ ተስፋ የቆረጥኩ ሰው ነኝ። በእንደዚህ አይነት ነው ምንም ይሄ ደርስብኛል እንደዚህ ሆናለሁ ምናምን መቼም አስቤ አላውቅም። ወደፊትም አላስብም። የፈለገው ፍለፊት እንደፈለገ በቃ ተፈለገ እኔ ዱላም ከሆነና እንቅጠም ይለይልን በቃ ይሄ የርጎ ዝም እንደ ነው አንዳንዴ ምንም አታውቅም እያልክ በቃ እሷ ላይ ትወርድባታለህ። ገና በቃ ተቀያት እነሱንም አንዳንድ ነገር እንዳገዛቸው ነው የላኩኝ እንጂ ድረሳቸው አለ ተፈጣሪ ራሱ እንዴ በቃ ይቅር በለኝ መጀመሪያ እንዴ የሆነ ተታው ይቅር በለኝ እንዴ ለእንት ትጥራ አይደለም ይቅር ሰው እየተነስ በእናትህ በቃ በማላቋት ፍቻለሁ ካንተ ጋር ተቀይሜያለሁ። በቃ ይቅር ታርግልኝ እንዴ ፈጣሪ ራሱ ከነሳ አታስፈር በቃ ይቅር ብያለሁ በለኝ በቃ እኔ አንተ በምን ይቅር በለኝ ጥፋተኛው አሳለች ካንተ ጋር ያገናኝ የለም። ሰላም ውድ የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ እጅግ በጣም ደህና ነን፣ እግዚአብሔር ይመስገን። ውድ ቤተሰብ እንግዲህ ዛሬ ደግሞ እስኪ ያው እንደምታውቁት ሰሞኑን ትንሽ አሞኝ ነበረ፣ ንዴትም ተናድጄ ነበረ በጣም በምን ጉዳይ እንግዲህ ባያችሁት ጉዳይ ማለት ነው። ብር ወስዳል ተብዬ ቤቴ ትዳሬ ሁላ እስከሚበጠበጥ ድረስ ደርሻለሁ። በጣም ማለት ነው ማለት አንደኛ ዞር ብዬ ሳስበው እኔ ራሱ በጣም ስህተት አለብኝ። ካለ ሁለቴ እኔ ማለት ረዱ እዛን ታል ሚስት ሆና ብትሆን እኔና የሷ ትዳር እኔ የለም ነበር ያበቃለት ነበር። እሷ ጎበዝ ጠንካራ ስለሆነች ነው፣ አስተዋይም ስለሆነች ነው። ለምዶ ታውቃላችሁ አሁን ቀደም ብዙ ነገሮችን ያለፈች በቃ የኔ ጥፋትም እንዳለ ሆኖ ያንን ጥፋቴ እንደማውቃ ያለፈች እኔ ሆን ብዬ አይደለም ማጠፋ በነገራችን ላይ ብዙ ነገሮችን አሁን ቀደም በተለይ ሴት ልጅ ያክል ቤት እያመጣሁ ብዙ ቻሌንጅ እያረኳት ነው እና አሁን ግን በጣም አስቸጋሪ ነገር ስለሆነ ነገሩን መጨረስ ስላለብኝ ነው ከልጅቱ ጋር ያለውን ነገር ማለት ነው። እንግዲህ ብር ወስደሃል ተብያለሁ። ዛሬ ልሰጣት ነው የመጣው። የምስራች ለእናንተ ማለት ነው። ብሩ ልሰጣት ነው የመጣው። ምን ታረጋላችሁ እንግዲህ ወሰድክ ምናምን ከተባልኩኝ ብሩ ልሰጣት ነው የመጣው። ደውዬላታለሁ ብቻዋን እንድትመጣ ነው የደወልኩላት። አትመጣም ብዬ በቃ ማለት እንትን ብዬ ነበር። እሺ ብላኛለች። እስቲ እየጠበቅኩ ነው እንግዲህ ብዙዬን ማለት ከሱ ጋር ሰጣ ገባ መግጠም አያስፈልግም። ለምን ታውቃላችሁ ነገሩን ቀለል አድርጌ ለማየት ማለት ነው። ያኔም እንግዲህ ምንም በማያውቀው ነገር ብዙ ተጋጨን። ይብቃን እውነት በቃ እሱም ትዳሩ ምናምን ይስመርለት አሪፍ ይሁንለት ደስታዬ ነው። እና ከሱ ጋር ከመጣ አንዳንድ ነገር ስለምናወራ ብቻሽ እንድትመጪ ነው ያልኳት። ከተቀበለች እሰጣታለሁ። ልጅቱ እንግዲህ የምላ የመለለችው መቼም አንዳንድ ነገሮችን ማስፈልጓት ይሆናል። ሴትነት ነገር መቼም አዲስ ፍቅረኛሞች ስለሆኑ እሱን መጠየቅ ደብሯት ይሆናል። በዛም አድርጋ እንግዲህ እንትን ለማለት ሊሆን ይችላል። ማለት ችግር የለውም እኔ እሰጣታለሁ። እሷ አምና ከተቀበለች ማለት ነው። ወስደብኛል ብላ እሷ እንትን ካለች አሁኑ ከናንተ ፊት ነው ቆጠር የምሰጣትና በዚህ ያል ግን እኔን መበቀል ጥሩ አይደለም። ነገም ዙሮ ከኔ ጋር ልትወርቅ ትችላለች። እኔ ክፉ እየተመኘውላት አይደለም ማለት እንደዚህ የተጀመረ ነገር አጨራረሱ እንትን ላይ ይችላል። መልካሙን ይቅጠማት በርግጥ ማለት ነው። እሷ ያልሆነ ነገር እንኳን ደረጃ ብትሆን ግን እኔ አይ ማን ነው ተያዩ ማን ነው ያላት ማን እየተባለ ከኔ መደወሉ ከኔ ናመባሉ ምናምን አይቀርልኝም እና መልካሙን ሁሉ ይቅጠማት ችግር የለውም። በዚህ ነገር የምትለወጥበት ከሆነ በዚህ ብር ችግር የለም ሰጣታለሁ። እንግዲህ እስኪ መውጣት ነው ያለብኝ ከዚህ ጉዳይ ምናምን በቃ ከታርጌ የራሴን ኑሮ መኖር ነው የምፈልገው የራሴን ኑሮ። ሰላም ጀሜ እግዚአብሔር ሰላምታ አይከለክልም። አይ ብቻሽ ነበር ያልኩሽ። አይ ለሚስጥር ፈልጊያት ነበር
ደስ ይለኛል። ምንም ችግር የለም። አይ አይደለም። ምነው በአንድ ነው ምን ተነፍሰው አላችሁ? እኮ አዲስ እኮ አይደለም። አንድ በተንፈሳችን እኮ ቆየ። አይ እሷ ለሆነ ጉዳይ ፈልጊያት ነበር። ምን እኔ መስማት የለብኝም ነው? ዝምድናችሁን በቃ እንትን ለማለት ስትፈልጉ የውስጥ ሚስጥር ካለን የዛ ጋር ቆያለሁ። ችግር የለም። ታወሩ ልነሳ በቃ እንደዛ ነበር ያልኩት። ሚስጥር የሚባል ነገር እንትጋል። አይ እንደዛማ ሳይሆን ችግር የለም። ሚስጥር ምናምን አያስፈልግም። ልጅ ነች ገና። ስለ ሚስጥር ብዙም ይናል እንትን የምትል ነገር የለም። ደግሞ ምን አስበህ ይሆን? መቼም አንተ ለጥሩ ነገር ሰው አትፈልግም። ኧረ ተው ግን እንደዚህ አትበልተው። እቃውን አመጣ? ምኑን? ብሩን አመጣ? እንዴት? የምኑን ብር? የባለፈው ጀመር። አንተ እኮ ነህ ብዙ በቃ አንተ ነህ ወደ ሌላ ነገር እንትን የምትለኝ አንተ ነህ አይደለም። ለሰዓት የጠራት መስሏት እኮ ነው አብሬ የመጣው። ብሩን ለመያዝ ነው ብቻዋን እንትን አይላት። ታዲያ እንዴ ቢቀሟትስ ደግሞ ድጋሚ እሱ ምን? ለማንኛውም ሁለታችሁ ተረጋጉ። ተረጋጉ ማለት አታሉ ምናምን አይደለም። አሁን እና እኔ እሷን ብቻ የፈለኳት ምንድነው ነገሩ እንዳይራገብ በረገን በቃ ሰከን ብለን እንድናወራ ነው። ብዙ ለምንድነው በዚህ እንደካልተን አሁን የሚያነጋገር ጉዳይ አለ። ጨርሱኝ። አሁንም እኮ እዛ ጋር ቆያለሁ። ችግር የለብኝም ነው። እኔ እሷን ብቻዋን ነው የፈለኳት። ብቻዋን እኔ ሁለታችን ማለት ነው። ምንም ጣልቃ የሚገባ ሰው ሌላ አልፈልግም። እሷንና እኔን ከዛ ውጭ ፈጣሪ በመካከላችን ብቻ ፈጣሪ እንዲኖር ነው የፈለኩት። ለምንድነው እኔን ነው እንትን ያለች አይደል? ብሬን ወሰርክ ያለች እኔን ነው። ማንንም ምስክር አላመጣችም። ማንንም ሰው ማለት ነው። ማንንም ምስክር አላመጣችም። እኔ ውጭ ሰው ነኝ። ውጭ ሰው ነኝ። አንተ እንኳን ገና አንድ ባልና ሚስት ገና አብራችሁ አንድ ቤት ሳትኖሩ ይቅርና ቢሆንም እኮ እንደዚህ አይደረግም። እኔ እሷን ከፈለኳት በቃ የሚስጥር ከሆነ እሷን ነው የምፈልጋት። በዚህ ልክ ምን ነው እንትን ልባላክ በአንድ ሳምባን ተንፈሳላችሁ ሰው ለብቻዋን መሄድ ስለማትችል ይፈልጋል። አንድ ነገር ልንገር፣ ብቻዋን በቃ አሁን ወይ አስጨርሰኝ በእናትህ። እኔ ስልችት ነው ይፈልገኛል እና ይፈልገኛል ማለት እሱ ፈለኩት ነው እንዴ? አንቺ ምንድን ነው የምትረጂው? አሁን አንድ ነገር ልንገርሽ ባጭሩ ማለት ነው። አንድ ነገር ልንገርሽ። አሁን እኔ አንቺን ብር ወስጃለሁ በአንቺ ቤት ማለት ነው። በልቼብሻለሁ፣ ወስጄብሻለሁ። አንቺን የፈለኩሽ ምንድን ነው በምታምኚው መጽሐፍ እንትን በይና እኔ 20 ሺህ ብር እንትን ብዬ አይደለም ሰጥሻለሁ። አንቺ ከተቀየርሽበት ሲሆን ከራሴ እንትን እላለሁ። እዛ ውጭ እኔ እሱን ነገር እኔ እንኳን አንቺን ልበላ ማለት ነው እንኳን ያንቺን ልበላ እኔ ሰርቼ እንደው በቃ ፈጣሪ በሰጠኝ ጤና ሰርቼ ቢሆን ላንቺ የምትቀየሪ ከሆነ ሰጥሻለሁ። ስለዚህ አሁን እንፈልገኝ ምንድነው በፈጣሪ በምታምኚው ማይልኝና በቃ ይያል ሰጥሻለሁ። በቃ የትም አድርጌ የትም ተበድሬ ቤቴን ትዳሬን አፍርሼ ባንቺ ምክንያት ማለት ነው። አይደለም ሰጠው ተቋጥለም እንዴ ምንድነው በፈጣሪ በምናምን የምትለው ምንድነው? ለሰጠች ብር ጭራሽ አሁን መሀል ላይ ያስፈልጋል እንዴ? የት ልጅ እኮ ነች። ምን አስበህ ነው አንተ? ኧረ በእናትህ የእርጎ ዝንብ እንዴ ነው? አንዳንዴ ምንም አታውቅም እያልክ በቃ እሷ ላይ ትወርድባታለህ። ገና በቃ ንግግር አታውቅም ስለምትፈራ ምናምን። ኧረ እንዴ ጠበቃ እንዴት ነው ጠበቃ ቆምክላት? ገና እንደዛ አይነት አስተሳሰብ አታስብ። መቼም አታውቅም ማለት ነው። መጀመሪያ አንተ እኮ እኔን ነው የምታውቅ። ይሁንም ጥሩ አይደል? ገና ምንም አታውቅም ብለህ በመጽሐፍ ቅዱስ መላሽ ቤተክርስቲያን ምናምን። ለዚህ እኮ ነው አንተ በቃ ብቻሽን እያልኩ ስለዚህ ለማንኛውም ተረጋጉ። መቼም ቢሆን ብቻዋን አትመጣም። ወይ ማላ ተረጋጉ ማለት ምንድነው? የሄደችበት ቦታ አብሬ እሄዳለሁ። ታጣቂ ነው እንዴ የምትጠይቀው? እኔ ማለት እሷ ማለት ነው፣ እሷ ማለት እኔ ማለት ነው። ከዚህ በኋላ አለቀ። በእሷ የመጣ ነገር ማለት ነው የፈለገ ይምጣ። ስለዚህ ብቻዋን ደግሞ ጠርተህ ምን ልታረጋት ነው? ችግር የለም። አንዳንዴ እንደዚህ አይነት እኔ በአንተ ማለት ነው ችግር የለም። ያዝልቅልህ፣ ለመልካም ያርግልህ። እውነት ነው የምልህ ለመልካም ያርግልህ ብቻ ማለት ነው እንጂ እኔ እሷ ብሯን በልቼማ እንዴት ያንተን ጎጆ ያንተን ትዳር አላጎልም። ችግር የለም። ለመልካም ሆነ ለመጥፎም ነው እንደፈለገ። እኔ ምንም እኔ ችግሬ ተስፋ የቆረጥኩ ሰው ነኝ። በእንደዚህ አይነት ነው ምንም ይሄ ይደርስብኛል እንደዚህ ሆናለሁ ምናምን መቼም አስቤ አላውቅም። ወደፊትም አላስብም።
የፈለገው ፊት ለፊት እንደፈለገ በቃ ከፈለገ እኔ ዱላም ከሆነ እንቅጠም ይለይልን በቃ እኔ ተስፋ ይቆረጥሰው ነው። እኔ እንደዛ እኔ አስቤም አላውቅም። ተው እንኳን አንተ ይቅርና እንኳን አንተ ጋር ብሩ ያስፈልጋል። እንኳን አንተ ጋር ዱላ እንከተል አንተ ጋር አብረን ቁርስ ነው አብረን በልተን ታው እሱን መቼ አስታወስክ ታዲያ? አንተ ነህ እንጂ ያበላው መቼ ቆረቆረ? አንተ ምስክር ታጠራ ገብተህ እንደዚህ አይነት ነገር አታውራኝ። ተው በእናትህ። ስለዚህ ብሩን አንጥታል አሁን ነው እንሄድኛ። አላመጣሁም። እኔ ከእሷ ጋር ነው ላወራ የመጣሁ ብዙ በቃ ተወኝ በእናትህ። ለጭቅጭቅ ነው የጠራኸው? ተው በእናትህ። ለጭቅጭቅ አይደለም እየሰማኝ ነው እንጂ ለአንድ ነገር ልነግራችሁ ነው። ሁለታችሁም ተረጋጉ። ምንድን አዲስ ነገር ምንድን ነው ምናምን? አዲስ ነገር አለ። ከሙት ብሩን አልወሰደብኝም፣ አልሰጠሁትም። እኔ አናዶኝ ነው ማለት ያው ውጭ ለጎዳና ሲወጣኝ ምናምን በቃ ሌላ ላይ ሲጥለኝ ተናድጄ 20 ሺህ ብር ሰጥቻለሁ። ስለዚህ ተሙ 20 ሺህ ብር አለብህ አልኩት። ተሙ ብር የለበትም እያልሽ ይቅርታ ስለተናደድኩ ሜዳ ላይ ስትለኝ ተናደድኩ። ያላሰብኩትን አልሰጥም። ቤተሰቦቼ ከእኔ ነው የሚጠብቁት እንጂ ሲጀመር ቤተሰብ ሰርቼ እንድቀየር እነሱንም አንዳንድ ነገር እንዳገዛቸው ነው የላኩኝ እንጂ ብር ሰጥተው አላኩ። እኔ ወሰርኩሽም አልወሰርኩሽም የሚያስፈልግሽ ነገር ካለ አንቺ የምትቀየር ከሆነ እንደው ልቦናው ሰጥተሽ ከተቀየርሽ ማለት ነው እኔ እንኳን አንቺ ያንቺን ብር ወስጄ እኔ ራሴ እሰጥሻለሁ፣ ችግር የለም። አንተ ግን ይኸው የመጨረሻው ይሄ ነው አይደለ? የመጨረሻው ይሄ ነው። ባላየው ባልሰማው ነገር እኔ ያስከኝ ሁሉ ነው ያስከኝ አይደል? ምን አፋለኛውን ማውራ እኔ እኮ መንገድ ላይ ምን አለ ለኔ እንኳን ብትነግሪኝ። አይ በቃ እንዲሁ አብራችሁ ልንገራችሁ ነው እንጂ መንገድ ላይ ተመጣጣን ልነግርህ ነበር። ግን ባንተ ቦታ አልኩኝ እኔ በወቅቱ ተናምቼ ነበር። ያላሰብኩትን አንቺ ቆይ አይደለም እኔ በጣም ሌላ ተልኮ ያለሽ ነው እየመሰለኝ ነው። እቴም እየመሰልሽኝ አይደለም፣ ሌላ ተልኮ ያለሽ ነው የምትመስለው። ወይ ምን ማለት ነው ታዲያ? እንደዛ አድርጉ ማያዝ በወቅቱ ተናደድኩኝ። በቃ ሜዳ ላይ ስትለኝ ተናደድኩ። እና አንቺ ቤት ተናደጅ ሰው ያልበላውን በላህ ተብሎ እንዴት ይወቀሳል? ፈጣሪ እውነት አለ። እኔ በእሷ ምንም ቅንጣት ያለ አልተቀየምኩም። አንተ ግን አሁን በኋላ የኛና ያንተ ነገር እዚህ ላይ ያቆማሉ። እዚህ ግልጹ ስነግርህ ማለት ነው። ግልጹ ስነግርህ መሰለኝ የሚባል ነገር የለም። ግልጹ ስነግርህ እኔና አንተ የሚያገናኝም የለ። አሁን በኋላ ትዳርን እንደው ይባርክልህ ፈጣሪ። እንደው ምንም ነገር ማለት ነው አየሁ። በትንሽ ነገር ታዘብኩ። ችግር በትንሽ ነገር ታዘብኩ። እውነት እኔ በትንሽ ነገር ታዘብኩ። ይቅርታ አድርግልኝ። እንደሱ ትላለህ። በቃ እኔ ምንም ነገር ይቅርታ አዎ ይቅርታ በላይ ምን አለ? በቃ ይቅርታ በቃ አሁን እናንተ ይኸው ጨርሻለሁ። ካለብኝ ይከፍላለሁ። ከዛ ውጭ ከእናንተ ጋር ምንም ነገር የለም። ይቅርታ አልኩ እኮ እንዴ ከዚህ በላይ አይደለም። ይቅርታ እንድትለኝ አይደለም። በቃ ምንም ነገር አይደለም። አይ ተነስ፣ በቃ እንዴ በቃ ይቅር በላይ መጀመሪያ እንዴ የሆነ ተታው ይቅር በለኝ እንዴ እንትን ልትል አይደለም። ሰውዬው ተነስ በእናትህ በቃ በማላውቀው አጥፍቻለሁ። ከአንተ ጋር ተቀይሜያለሁ። በቃ ይቅርታ አድርግልኝ እንዴ እንዴ እየለመንኩ እኮ ነው። ተነስ አታስፈር። በቃ ይቅር ብያለሁ በለኝ። በቃ እኔ አንተ በቃ ይቅር በለኝ። ጥፋተኛው እሷ ነች። ከአንተ ጋር የሚያገናኝ የለም። ተነስ እባክህ ተነስ። ይኸውልህ ታሙ ጥፋተኛው እሷ ነች። እኔም አላውቅም ነበር። በቃ እውነት መስሎኝ ተናገርኩ። ይቅር በለኝ። ምንድን ነው ታዲያ? ትናንት ያገኛት ልጅ እኮ እኛ በቃ ሁለተኛ አላደረገውም። ይቅር በለኝ ብቻ ይችላል። እኔ በቃ ተው በቃ ተነስ። ይቅር በለኝ። ችግር የለም ተነስ። ችግር የለም። እኔ ችግር የለም ተነስ። ይቅር ብያለሁ በለኝ። ችግር የለም ተነስ አልኩህ አይደል? አሁን በኋላ የኔና አንተ እንትን ያበቃል እንጂ እኔ ያበቃል አይደለም። እኔ እንትን አለ እኔ እንዳያበቃ ነው እኔ የምፈልገው። እንትናችን እንዲቀጥል ነው የምፈልገው። በቃ ይቅር በለኝ አልኩህ እኮ። በእግዚአብሔር በእናትህ ተነስ። በቃ እሺ ተነስ። ፈጣሪ እንኳን ይቅር ይላል እኮ። ተነስ እሺ። እኔን አታስፈርድ። አይ በቃ ቁጭ በል። ችግር የለም ማለት ችግር የለም። ብዙ በቃ ይቅርታ። ችግር የለም። ይቅር ብያለሁ። እኔ እንኳን አይደለም ማለት ነው ሰውን ተብሎ ስንት ነገር ተደርጎ እንትን ይባላል። ግን አሁን በኋላ በትንሽ ነገር እኔ አንተን አየሁ። እንዴት ትናንትና ሳምንት ያልሞላት ልጅ ስንት 5 ዓመት የቆየን ሰዎች እንዴት ተለውጠኝ፣ በሷ ተለውጠኝ። ወስድ እንኳን እንደዚህ ነው። አንተ በግልጽ ተናግረህ እንደዚህ አድርገህ ብቻዬን ማውራት ሲገባኝ በይፋ እንዴት ትለኛለህ? እንጂማ በቃ ተልኮ ያለሽ ይመስል
እኔ አመጣጥሽ ራሱ እንትን አላለሽም። አሁን በኋላ ምንም ነገር ማለት ነው ምንም ነገር ደግሞ ላንተ ነበር ምክንያቱም በጣም ተናግረህ ነበር። ስለዚህ አላሰብኩም አልኩት። ሽራጁ ራሱ ምን ትለኛለች? ምንድን ነው የምትለኛ? እኔ ባንቺ ምክንያት እኔ ዛሬ ፍረስና እውነት ነው የምልሽ እኔ ካንቺ አናት አልወርድም። ካንቺ አናት አልወርድም። አሁንስ እኔ መረረኝ በእናትህ። እንዴት የሰው ብር በላ ተብዬ ጎዳናው ተሰጠኝ ምንድን ነው ጎዳና ላይ ምንድን ነው ጎዳና ላይ እኔ ስራ ለስተባኝ ጎዳና ላይ አይደለም ሄዳኩኝ ያላሰብኩትን አልሰብኩም ያልመጣልኝን አመጣሁ። ፈጣሪ ይባርክ ችግር የለም እንጂ ካጠፋነው ይቀርታል አፍሬያለሁ ማለት እኔ በራሴ አፍሬያለሁ። የለም አሁን በኋላ እኔ የምናገርበት አሁን አንድ ቤት የተሰጠኝ አፍሬያለሁ። ችግር የለም በቃ ሁሉ ማለት ነው። አንተ ፋታለ እኔ ያልኩኝ ናቢ ሆነስ ሌላ ነገር ውስጥ ብንገባ አልኩ አለ ረሰው ከባድ ነው ጎበዝ። ረሰው ከባድ ነው። ለማንኛውም ይኸው እንግዲህ ማለት ነው አምነሽ ልትቀርሽ ካለብኝ አሁንም ልከፍል ነው የመጣው። ከዛ ውጭ ግን አሁን በኋላ ካንቺም ጋር ይሁን ከብዙም ጋር የሚያገናኘኝ የለም ምንም ነገር የለም። ፈጣሪ በቃ ረጅም እድሜና ጤና እንዲሰጣችሁ እመኛለሁ። በጣም አመሰግናለሁ። በጣም ማለት ነው አመሰግናለሁ። እሱ ብቻ አይደለም አመሰግናለሁ። እሱ ብቻ አይደለም አመሰግናለሁ። አሁን በኋላ ምንም የሚያገናኝ ነገር የለም። መልካም በቃ ችግር የለም።